የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ቆስቆሰው በርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በዩሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለ ማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደው ሰራዊቱን ምረዳበት ማዋጋበት የሰው ኃይል ስጡኝ ብለም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው መጮኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። ክቡራን ተመልካቾቻችን ዛሬ ግንቦት 13 2017 ዓመተ ምህረት የዛሬ 34 ዓመት ግንቦት 13 ቀን 1983 ዓመተ ምህረት የቀድሞ ኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ሀገር ለቀው የወጡበት 34ኛ ዓመት ነው። ኮሎኔል መንግስቱ ኃይለ ማርያም ሀገር ለቀው በወጡ በሳምንቱ ግንቦት 20 1983 ዓመተ ምህረት በህወሓት የሚመራው የኢህአዴግ ታጣቂዎች አዲስ አበባ ከተማን የተቆጣጠሩበትና የአቶ መለስ የሚመራ ጊዜያዊ አስተዳደር በኋላም ደግሞ ከሁለት ዓመታት በኋላ ወደ ቋሚ መንግስትነት የተቀየረበትም ጊዜ እንደነበር ይታወሳል። የኮሎኔል መንግስቱ ኃይለ ማርያም በመጨረሻው ሰዓት ከሀገር የወጡበት አጋጣሚና ሁኔታ ለረጅም ጊዜያት ሲያወዛግብ ቆይቷል። እርሳቸውም በአንድ ወቅት በካሴት ጭምር ቀርጸው ያስተላለፉት መልእክት ነበር። አሁን ግን ያንን በሚሸር መንገድ ለምን ወጡ የሚለውን በቅርቡ በወጣ መጽሐፍ ላይ በዝርዝር አስቀምጠዋል። ምናልባት ዕለቱን ለማስታወስ ግንቦት 13 2017 የዛሬ 34 ዓመት የነበረውን ክስተት መለስ ብሎ ማስታወስና ጊዜውን መቃኘቱ በተወሰነ ደረጃ አስፈላጊ ነው። በታሪክ ውስጥ ያለፍንበትን ከዛ በኋላ የተከሰቱ ሁኔታዎችን ምናልባት ቀደም ሲል ማረም የሚቻልበት እድል አልነበረም ወይ? ምናልባትም ኮሎኔል መንግስቱ አሁን በቅርቡ በወጣ መጽሐፍ ላይ ባለፈው ዓመት በወጣ መጽሐፍ ላይ የሰጡት ሰፋ ያለ ሙሉ ወደ 300 ገጽ ነው። እርሳቸውን ቃለ ምልልስ የተደረገበት ነው። ዚምባብዌ ሐራሬ ተገኝቶ ቀጥታ በራሳቸው አንደበት የሚተርኩበት በጽሁፍ የቀረበ ነው። እስካሁን ከሰማናቸው ቀደም ሲል በካሴት ካስተላለፉትን በተለየ መንገድ ፈቅደውና ወደው ብቻ ሳይሆን በሌሎችም ስምምነት ጭምር እንደወጡ የገለጹበት ነው። አማራጭ አልነበረኝም በማለትም የሚያነሱት ነገር አለ። የንጉሱ መንግስት ለምን እንዴት እንደተወገደ በታሪክ ውስጥ ተዋናዮቹም በተለያየ መንገድ ያነበበውም ሁሉም ሂደቱንና ውጤቱን የሚያውቀው ነገር ነው። የንጉሱ ደጋፊዎች ፍጹም የነበረ እንከን አልባ ስርዓት አድርገው ያቀርቡታል። የንጉሱ ተቃዋሚዎች ደግሞ ፍጹም በምንድነው በኃጢአት የተሞላ ምንም በጎ ነገር የሌለው አድርገው ይቀርጹታል። በተጨባጩ ግን ሁለቱንም አይደለም። በጎም ነገር ነበረው፣ መጥፎ ነገር ነበረው። በተለይ አሁን ከትምህርት አንጻር የተፈሪ መኮንን ትምህርት ቤት 100ኛ ዓመት ምክንያት በማድረግ ሰሞኑን ቢቢሲ ላይ በጣም ሰፋ ያለ ዘገባ ወጥቷል። በጣም ጥልቀት ያለው አዘጋ ምንድነው ሂደቱን ያስተባበሩ ሰዎችን ጭምር በማነጋገር በዛ ትምህርት ቤት ውስጥ እነማን ታዋቂ ሰዎች ያለፉ የሚለውን በዝርዝር የሚያመለክተ እንትኑና ለትምህርት ቤቱ መከፈት የአፄ ኃይለ ሥላሴ ያው በስማቸው ነው የተከፈተው። ተፈሪ መኮንን ከነግስና በፊት የነበረው ስማቸው ተፈሪ መኮንን ነው። በሳቸው ስም የተከፈተ ነው። ያን ትምህርት ቤት በመክፈት በማዘመን መምህራንን ከውጭ ሀገር በማስመጣት ረገድ የተጫወቱት ጉልህና ደማቅ ሚና፣ ተማሪዎቹን ደግሞ ትምህርት ቤት ድረስ
እየሄዱ በየሳምንቱ ይጎበኟቸው እንደነበር፣ እንክብካቤ የሚደረግላቸው እንደነበር በዝርዝር የቀረበ ነው። በዚህ ሂደት ውስጥ ያለፉ እኔ ራሴ ያነጋገርኳቸው ታዋቂው የስፖርት ሰው ግርማ ቸሩ እርሳቸውም ይህን ይገልጻሉ። ተፈሪ መኮንን ተምረዋል። እዛ ባነበሩበት ወቅት የአፄ ኃይለ ሥላሴን ውለታ ሁሌ የሚገልጹበት ነገር አለ። ያው እንዲህ አይነት በጎ ነገሮች አሉ። በሌላም በኩል ደግሞ ኢትዮጵያ ውስጥ የቄሰኛ ስርዓት አስፍነው ዜጎች በመሬታቸው በርስታቸው ገባር የነበሩበት አሰቃቂ ስርዓትም ነበር። ይህን ምንም ጥያቄ ውስጥ የሚገባ ነገር አለ። ስለዚህ በጎም መጥፎ ነገሮች አሉ። ያንን ስርዓት ለመለወጥ የደርግ መንግስት ያደረገው የኢትዮጵያ ተማሪዎች ያደረጓቸው ጉልህ ደማቅ እንቅስቃሴዎች አሉ። መጨረሻ ላይ ወታደሮቹ ስልጣን ከያዙ በኋላም የፖለቲካ ኃይሎቹ መካከል በነበረ ግብግብ ሀገርን ሊያሻገር የሚችል ትውልድ ተፈጅቷል። በዛ ሂደት ውስጥ የመጀመሪያውን ጥይት ማን ተኮሰ፣ የትኛው ምን አደረገ የሚለው በታሪክ ውስጥ የታሪክ ባለሙያዎች በዝርዝር የሚገልጹት እስካሁንም እየገለጹ ያሉት ነገር ስለሆነ እዛ ውስጥ አንገባም። ከዛ በኋላ በዚህ መልክ የመጣውን ስርዓት ከ3ኛ ክፍለ ጦር ከምስራቅ የመጡት ኮሎኔል መንግስቱ ኃይለማርያም እንደውም እሳቸው ሲመጡ ኦልሬዲ መሪ ምናምን ተመርጦ የነበረበት ግን እሳቸው ከመጡ በኋላ በማሳመን ችሎታቸው የብዙዎቹን ድጋፍ አግኝተው መሪ ሆነው የደርግ ሊቀመንበር ሆነው የወጡበትን የደርግ ሊቀመንበር ሆነው ከወጡ በኋላ በተማሪው ዘንድ ጭምር የደርግ ዋና ጸሐፊ የነበራቸውን ተቀባይነት ከንጉሳዊ ስርዓት ወደ ወታደራዊ ስርዓት የሚደረግ ሽግግር ብቻ ሳይሆን ወደ 50 ዓመት በስልጣን ላይ የቆዩ ትልቅ ስም ትልቅ ተጽዕኖ ተጽዕኖ ማድረግ የሚችሉ የታይም መጽሔት የመጽሔት ከቨር የነበሩ በአፍሪካ ህብረት በመመስረት በተለያዩ መንገድ የገዘፉ ንጉስ እሳቸው ሄደው እድሜው 35-36 አካባቢ ያሉ ወጣት መኮንኖች የመሪነት መንበር ሲቀበሉ ለሰሚም ትንሽ አስቸጋሪ ስለሚሆን ስለዚህ እነዚህ ሰዎች ራሳቸውን ኋላ አድርገው መጀመሪያ ጀነራል አማን ሚካኤል አንዶምን ከእርሳቸው ጋር በልዩነት ውዝግብ ውስጥ ገብተው መጨረሻ ላይ ጀነራል አማንና ሌሎቹም ገድለው ከዛ በኋላ ደግሞ ጀነራል ተፈሪን ለደርግ ሊቀመንበርነት ተፈሪ በንቲን ለደርግ ሊቀመንበርነት አመጡ። እርሳቸውንም እንደገና ገደሏቸው። ከዛ በኋላ ኮሎኔል መንግስቱ ራሳቸውን በመሪነት አወጡ። እስከ 1967 እስከ 1980 ያው በጊዜ አስተዳደር ሀገሪቱ ከተመራች በኋላ ህገ መንግስት 80 ዓመተ ምህረት ላይ ወጥቷል። ህገ መንግስቱ በተጻፈ በ3ኛው ዓመት አካባቢ ግንቦት 1983 ኮሎኔል መንግስቱ እንግዲህ እርሳቸውም ከሀገር የወጡበት ስርዓታቸውም ያከተመበት ነው። ብዙ ጊዜ ኮሎኔል መንግስቱ በመጨረሻው ሰዓት እስከ መጨረሻ ይፋለማሉ፣ በምንም ታምር ሀገር ለቀው ሊወጡ አይችሉም የሚለው የብዙዎች እምነት ነበር። በተደጋጋሚ ሲገለጽ የነበረ የመጨረሻው የሸንጎ ስብሰባ ላይ ወደ 3 ሰዓት አካባቢ ንግግር ባደረጉበት እዛ ላይም አንድ የሃይማኖት አባት ወጥተው ህዝቡን ደም ባህር ከማገዱት በኋላ ይህን ነገር ሳያደላድሉ መስመር ሳያስይዙ ሀገር ለቀው ይወጣሉ ብዬ እንደሌሎቹ ይሰደዳሉ ብዬ አላምንም። እዚቹ ወንበር ላይ እንደ ቋንጣ ድርቅ ብለው እንደሚቀሩ አምናለው የሚል እምነታቸውን በዚያ መድረክ ላይ አንድ ወር በቀረበት ወቅት ማለት ነው ሚያዝያ 14 አካባቢ ነው። እርሳቸው ከሀገር የወጡት ግንቦት 13 ነው። አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ህዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታን እንወጣለን። ምንድነው የምንፈራው? ከሀገር አንድነት አይበልጥም እርሶ። ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ማግደው ቆስቆሰው
በእርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለእሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይህንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በኢሮፕ ውስጥ ላይ ይፈረጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ሕዝብ አጋልጠው ይሞታሉ አልልም እንጂ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይህንን ባያደርጉ ግን ታሪክ ይፋረደውታል። ያለው እድል ይሄ ብቻ ነው። አሁን እኛ እድላችንን 3 ቀን ነው። ይሄን ታሪካዊ መስክ ደግሞ ሁለተኛ የምንገናኝበት አይመስለኝም። ዶክተር ኃይሉ አርአያም እሳቸውም በዛ መድረክ ላይ ስለ ሰላም እንነጋገር፣ የጦርነቱ አጀንዳ እስቲ እናቁመው የሚል መልእክት አስተላለፉ። ከዚህ በፊት ስለ ሰላም ተነስቶ ንግግር በተደረገበት ጊዜና ሀሳብ በቀረበበት ጊዜ የነበረውን ንብርብ አስታውሳለሁኝ። አሁንም በእውነት አለፉት ማለት ነው። እንደዛ ብዙም አልሄድንም ማለት እኔ እነዚህ ያለፉት ዓመታት የደረሰብን ችግር ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። ይህንን ችግር እንዴት እንፍታው? የኢትዮጵያን ሕዝብ የሚጠብቀው ከዚህም ቤት የሚጠብቀው ይህንን ችግር ሊፈታ የሚችል መፍትሄ ይዞ ይምጣ ነው። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ ባጀት ሰጥተናል። ከዛ በኋላ እንግዲህ ኮሎኔል መንግስቱ 1 ወር ነው የቆዩት። ወደ ብላቴ የጦር ማሰልጠኛ ጉብኝት ለማድረግ እጓዛለሁ ብለው አውሮፕላኑ ወደ ኬንያ ናይሮቢ ተጓዘ። ከኬንያ ናይሮቢ ወደ ዚምባብዌ ሐራሬ መኮብለላቸው በወቅቱ ተገለጸ። በዕለቱ ግንቦት 13 ቀን 1983 ዓመተ ምህረት የኢትዮጵያ ሬዲዮ ከቀኑ 6 ሰዓት በወንድማማቾች መካከል ደም መፋሰስ እንዲቆም ሲሉ ለሀገሪቱ ሰላም አንድነት ሲሉ ኮሎኔል መንግስቱ ኃይለማርያም ስልጣናቸውን አስረክበው ከሀገር ወጥተዋል ተባለ። ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። ምሽት ላይ ደግሞ ኮብልሏል የሚባል ደግሞ ዜና ወጣ። እርሳቸው ደግሞ ከወራት ምናልባትም ዓመት እንደዚህ በኋላ አጠቃላይ ለምን ወጡ የሚለውን ጨምሮ በካሴት ቀርጸው ኑዛዜ አይነት ነገር በተኑ። ተገደው ሳያስቡት በተጽዕኖ ሀገራቸውን ለቀው በመውጣታቸው ማዘናቸውን የሚገልጽ ካሴት ተሰራጨ። በተለያየ መንገድ በወጡ መጽሐፍት ላይ በዚህ ዙሪያ ነበር ነገሮች ሲያጠናጡ ነው የቆዩት። አሁን ግን ኮሎኔል መንግስቱ ኃይለማርያም ባለፈው ዓመት በወጣ መጽሐፍ ላይ ተገደው ሳይሆን ፈቅደው ያንንም ያደረጉት እርሳቸው በመጨረሻው ሰዓት ለሸንጎ ያቀረቡትን ጥሪ የሸንጎ አባላት አልተከተሉኝም የሚል ቁጭት፣ አላደመጡኝም፣ ህዝቡም አልተከተለኝም። ስለዚህ እኔ በግሌ መልሼ ነገሮችን ለማስተካከል በሚቻልበት ሁኔታ ሰራዊት መመልመል እንኳን ህዝቡ ወታደር ምንድነው ልጆችን ስለውም አሻፈረኝ አለ። በዚህ ሁኔታ ውስጥ ቁጭ ብዬ ኤርትራ በአይኔ እያየ እኔ ኢትዮጵያ ውስጥ ቁጭ ብዬ ኤርትራ ስትገነጠል ላለማየት ህወሓትም አዲስ አበባ ሲገባ ላለማየት ስል ለሚመለከታቸው ለሚኒስትሮቹም ለምንም ነግሬ ከሀገር ወጣው ይላል የሚል ነገር ነው።
ከመጽሐፉ እናድምጣቸው። በቅርቡም መንግስቱ ኃይለማርያም የስደተኛው መሪ ትረካዎች ይታገሱ ጌትነት ገበየው ዚምባብዌ ሐራሬ ድረስ ተጉዞ ከኮሎኔል መንግስቱ ኃይለማርያም ጋር ያደረገውን ሰፋ ያለ ቃለ ምልልስ በእርሳቸው አንደበት እንዲተረክ በማድረግ የዛሬ ዓመት በ2016 ዓ.ም ለንባቡ አብቅቶታል። ለህዝብ ለሸንጎ አባላትና ለሚመለከታቸው ሁሉ ጥሪ አቅርበው አድማጭ በማጣታቸው ጥለው ለመውጣት መገደዳቸውን እየተመለከተ በአንደበታቸው የተናገሩትን በጽሑፍ ተርኮ ተመልክተናል። ወደ 3 ሰዓት የፈጀም ንግግር በሸንጎ ፊት ካደረጉ በኋላ ያንን ተከትሎ ከሸንጎ አባላት እንዲሁም ከህብረተሰቡ ምላሽ የጠበቁ ቢሆንም ያሰቡት ምላሽ አለመገኘቱን በመጽሐፉ ገጽ 259 ላይ በእንዲህ መልኩ ይገልጹታል። ሌላ ጊዜ ወዲያውኑ ብድግ ብሎ ከ6 ኪሎም ከ4 ኪሎም ከየትም ቢሆን አደባባይ ግጥም የሚለው ህዝብ ያን ጊዜ ግን አንድም ሰው ዝር አላለም። ከጀርባችን ብዙ ስራ ተሰርቷል። ያ ሁሉ ጓድ መንግስቱ ይል የነበረ ከሚገባው በላይ እያጋነነ የሚያጨበጭቡ ሰዎች ሁሉ ጭጭ እኔ እንዴት ተደርጎ እንደታደመና ይህ ሁሉ ህዝብ እንዴት እንዳበረ እስከ ዛሬም ይገርመኛል። ምንም ነገር አዎም አይም የለ። እኔ ብዙ ተናግሬም በዚያ ላይ ተመስረቱና አስተያየት ስጡ ነው ያልኩት። ለሸንጎ ተነስተው የተናገሩት ጥቂት ሰዎች ናቸው። ከተናገሩት አንዱ ቄስ ናቸው፣ አንዱ ዶክተር ኃይሉ አርአያ ነው። ሌሎችም አልፎ አልፎ የተናገሩ አሉ። የአብዛኛው ወቀሳ፣ ክስና አሉታዊ የሆነ ትችት ነበር። ታዲያ ምን ይበጃል ነው የምትሉት ሲባል ጊዜያዊ ሽግግር መንግስት ከእንግዲህ ወደ ወታደራዊ መፍትሄ አይሰራም። አንድነት የምትለውን ነገር ተወው። አንድነት ከሰላም ጋር ነው እንጂ ብቻውን አይኖርም። ሁሉ መጠራት አለበት። ሁሉም በተገኘበት መድረክ የሽግግር መንግስት መቋቋም አለበት። ይሄ ነው ውሳኔያችን አሉ። ወያኔ ሰሜን ሸዋ ደርሷል ብል ምንም አንድም ጆሮ የሰጠኝ ሰው የለም። ከዳር እስከ ዳር እንደታደመ ሁሉም ጸጥ አለ። ዛሬ ላይ ሆኜ የሚገርመኝ አንድ ነገር አለ። ለብሔራዊ ሸንጎ ስብሰባ ከየክፍለ ሀገር ብዙ ሰው ነው የምንጠራው። ጉባኤው ላይ ለመገኘት ከአዲስ አበባ ከተማ ውጭ የሚመጣውን አብዛኛውን ተሰብሳቢ ዩኒቨርሲቲ ዶርም ውስጥ ነው የምናሳድረው። ሰውን ሰብስበን እዚያ በምናስቀምጥበት ጊዜ ማታ ላይ የራሳቸውን ስብሰባ እያደረጉ ጉባኤው ላይ ምን እናድርግ እየተባለ እየተመከረ ሴራ ሲጎነጎን ቆይቷል። ከሶማሊያ ጋር ይህን ያህል ተዋጋን፣ ከኤርትራ ጋር ይህን ያህል ተዋጋን፣ ከወያኔ ጋር ይህን ያህል ተዋጋን። ሁልጊዜ ጦርነት ነው። በዚህ ሰዓት አጀንዳው ፍጹም መለውጥና ለሰላም መቆም አለብን የሚሉ መሰሪ የሆኑ ምሁራን እዚያ ዩኒቨርሲቲ ውስጥ ሰዎቹን አሳምነው በደንብ አድርገው አደራጅተው ጉባኤው ላይ ጠበቁን። የማናምናቸው ፍጹም አብዮታን ናቸው የሚባሉት ሁሉ ጉባኤው ላይ ዝም አሉ። እኔ ደግሞ የምጠብቀው ሌላ ተአምር ነበር እያሉ ኮሎኔል መንግስቱ ይቀጥላሉ። ኮሎኔል መንግስቱ በዝርዝር ሁኔታዎችን እያስረዱ ወረድሉና ሆነም ቀረም በጊዜው ስናገር አንድም ሰው ይረዳኝ የለም። አንድም ሰው ደግፎኝ የተናገረ የለም። እንዳውም አንዳንዶቹ ተሳድበው ቁጭ አሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፈቃድ ኢትዮጵያ ትቅደም ብለህ ለሀገር ብዙ ሰርተሃል፣ እናደንቃለን፣ እናከብራለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ እረፍ፣ ስልጣኑን ለህዝብ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን እሰማቸዋለሁ። እንግዲህ ውለታ ይሄ ከሆነ የኢትዮጵያ ህዝብ ለራሴ አውቃለሁ ሲል እኔ አውቅልሃለሁ ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይሄንን ካማከርኳቸው መካከል ሁለቱ አሁንም ጣሊያን ኤምባሲ ናቸው፣ ጓድ ብርሃኑ ባየና ጓድ አዲስ ተድላ። እነዚህ ጓዶች ከማቃቸው ጀንትል ጨዋ የተማሩ ናቸው። ብርሃኑ የህግ ባለሙያ፣ አዲስ ኢንጂነር ነው። በነገራችን ላይ ሁለቱም የቀድሞ የደርግ መንግስት ባለስልጣናት ኮሎኔል ብርሃኑ ባየሁም እንዲሁም ሌተና ጀነራል አዲስ ተድላ ሁለቱም ከእስር ቤት ውጭ ሆነው አሁን በአዲስ አበባ ይገኛሉ። ኮሎኔል መንግስቱ ይቀጥላሉ። ህዝብን የትም ቦታ ለጥፋትም ለልማትም ልታሰልፈው ትችላለህ። የሚኖረው ያቀራረብና የምትከተለው መንገድ አሳማኝነት ነው ዋናው። እንዴ ልጆቻችሁ ባሎቻችሁ እየሄዱ አይመለሱም? ሊቀመንበር መንግስቱ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል? ያ ነበር ችግሩ። እናም እንደዚያ ከሆነ ምን ያደክማል? እኔ በጃል ብዬ የምለውን ነገር ህዝብ አይሆንም ካለ እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያትን እንደሆንኩ ከታሰበ ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ
ምን ማድረግ አይቻልም። ካቢኔን ሰበሰብኩ። አብረን የሰራን ብዙ ችግር አብረን ያሳልፍን ግሩም ኢትዮጵያን ነበሩ በዙሪያዬ። ሁሉም የፓርቲ አባል ናቸው። ሁሉም የሆነውን ነገር ያውቃሉ፣ ስሜቴንም ይረዳሉ። ለእናንተ የምነግራችሁ አዲስ ነገር የለም። ሁሉን ታውቃላችሁ። ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅ አላውቅም። ሰላም ሰላም፣ ጦርነት አይደለም፣ መሳሪያ አይደለም፣ ሰላም ነው ይላሉ። በሰላም በኩል ጀርመን ሄድን፣ ምን አደረግን? ኩባ ሄድን፣ ምን ተወያየን? ሩሲያ ስንት ጊዜ ተሰበሰብን? ኤደን ስንት ጊዜ ተሰበሰብን? ካርቱም ስንት ጊዜ ተሰበሰብን? ስንት ጊዜ ለመናቸው? እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም። እንዴት ተደርጎ ነው ሰላም እንዲሁ በምኞት ከ6 ኪሎ በጮኸው ሰዓት የሚመጣው? እኔ እንደዚህ አይነት ተአምራዊ እምነት የለኝም። እነዚህን ሰዎች አውቃቸዋለሁ። ተጀምሮ እስኪጨረስ ድረስ እናንተም ታውቋቸዋላችሁ። ስናሸንፋቸው ባይሆን እንኳን ጥቃታቸውን መክተን ስናንገዳግዳቸው ሊሆን ይችላል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው? ይህንን የማይረዱ የማያውቁ ወይም ደግሞ ከእነርሱ ጋር ተነጋግረው አንድ ውል ላይ ያልደረሱ ሰዎች እንዲህ አድርገው ህዝቡን አሳስተውታል። ሰራዊቱን የምረዳበት የማዋጋበት የሰው ኃይል ስጡኝ ብልም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው ምጭኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብዬ አላይም። ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብዬ አልጠብቅም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጩኸቴ የቁራ ጩኸት ሆኗል። ደህና ሁኑ ጓዶች፣ ደህና ዋሉ ብዬ ነው ከሀገሩ የወጣሁት። የእኔ ከኢትዮጵያ መውጣት አጠቃላይ ታሪክ ይህንን ነው የሚመስለው በማለት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በይታገሱ ጌትነት ገበየው መጽሐፍ ላይ ያሰፈሩት። ብላቴ ሰራዊት ጎበኛለሁ ብለው በዚያው ከሀገር መሸሻቸውን በተመለከተም ለሚነሳው ጥያቄም ማብራሪያ ሰጥተዋል። ስለ እኔ ከሀገር መውጣት ብዙ ሲባል ሰምቻለሁ። የኢትዮጵያ ሕዝብ ብዙ አውርቷል። በነገራችን ላይ እንዲህ ስል አዝናለሁ። የምትሰሙት አብዛኛው ነገር ውሸት ነው። እውነቱ በጣም ጥቂት ብቻ ነው። እኔ በደንብ አድርጌ ተሰናብቼ ነው የደመደምኩት። ቢያንስ ጉባኤው ላይ ከእንግዲህ ሀገር ለማዳን የሚደረጉ ትግል ካላመናችሁ ለሚደርሰው ነገር ኃላፊን አይደለሁም እናንተ ናችሁ ብያለሁ። የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች፣ እስከ ዛሬ ድረስ ላሳያችሁት ትጋት፣ የሀገር ፍቅር ስሜት፣ አብዮታዊነት ሁሉ አድናቆቴን፣ አክብሮቴን እገልጻለሁ። ከዚህ በኋላ አብረን የምንሰራበት ሁኔታ የለም። እንደሰማችሁት 3 ሰዓት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለም። ብላቴን ሂዱ ምናምን ብሎ ነገር የለም። እውነት ነው። ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው ብለዋል ኮሎኔል መንግስቱ ኃይለማርያም። አሁን እንግዲህ ኮሎኔል መንግስቱ በዚህ ደረጃ በዝርዝር ያው መጽሐፉ ላይ እንደተገለጸው ሰፋ ያለ ጊዜ ተወስዶ ከእርሳቸው ጋር ውይይት ተደርጎ ተቀርጾ እርሳቸው እንዲተርኩ ተደርጎ ቃል በቃል የራሳቸው መሰከርነት መሆኑ ተገልጿል። ምናልባት እንግዲህ እዛው ላይ ማዕት የሚያነሷቸው ነገሮች አሉ። ከወጡ በኋላ መቋቋም አቃታቸው ሁሉ ነገር ጤናቸውም መታወኩን፣ ራስ ምታት እንደሚያስቸግራቸው፣ መተኛት እንዳቃታቸው፣ በኋላ ላይም ከባድ የጤና ችግር ገጥሟቸው በተለይ የልብ ህመም ልባቸውን በሌላ ልብ ተቀይሮላቸው በሰው ልብ በሌላ ልብ ህይወታቸውን ለመቀጠል እስከ መገደድ መድረሳቸውን ያን ይዘረዝራሉ። እንግዲህ ምናልባት እንዲሁ ለውይይትም በር የሚቀጥሩ ለመወያም የሚሆነው ነገር እርሳቸው ሸንጎ ላይ የሰላም አማራጭ ብለው በሚያቀርቡበት ሰዓት የሸንጎ አባላቱ ስለ ሽግግር መንግስት፣ ስለ ሰላም ይናገራሉ። ስለ ሽግግር መንግስት ሻዕቢያም ወያኔም ለመስማት ፈቃደኞች አይደሉም። ስለ ሽግግር መንግስትም ስለ ሌላም ነገር ለማውራት የመጀመሪያው
መሸነፍ አለባቸው ወይ ደግሞ መዳከም አለባቸው። ያን ማድረግ አለብን። እነሱም የማይቀበሉትን ነገር ለምን እንጠይቃለን የሚል መከራከሪያ እዛ ጋ ያቀርባሉ። እዛ ጋ ትክክል ይመስለኛል። ግን የሽግግር መንግስት የሚባለው ነገር ቲፒኤልኤፍ እዛ ደረጃ ከተደረሰ በኋላ ወይ ምንድን ነው ሻዕቢያም አይቀበልም። ጥያቄው መሆን ያለበት ኮሎኔል መንግስቱ እዚህ ደረጃ ላይ ሳይደረስ የሰላም አማራጮች በተለያየ መንገድ ቀርቦላቸው ነበር። የአገሪቱ የመከላከያ ኃይል በጥሩ ቁመና ላይ በነበረበትና በርካታ ቦታዎችን በሚቆጣጠርበት ሰዓት በርካታ የሰላም አማራጮች ቀርቦላቸው ነበር። ጦርነቱን በኃይል ብቻ ለመፍታት የሚደረገውን እንቅስቃሴ በመቃወም ነው በ81 ዓመተ ምህረት ከፍተኛዎቹ የጦር አዛዦች የመፈንቅለ መንግስት ሙከራ ያደረጉት የሚለውም ይነሳል። የመጨረሻው ምዕራፍ ላይ ያን ማድረግ ማይቻልም የሚለውን ነገር ከመምጣቱ ጋር ተያይዞ ግን መጨረሻ ምዕራፍ ላይ ሳይደረስ ወይ ደግሞ መጨረሻው ምዕራፍ የማይቻል ነገር ላይ ሁኔታዎች እንዲሆን ያደረጉት ራሳቸው መሆናቸው በተደጋጋሚ እየተገለጸ ነው። እንደ መሪ ኃላፊነትም አለባቸው። እዛ ደረጃ እንዳይደረስ ወይ ደግሞ ሁኔታዎችን ገምግሞ አጠቃላይ ነገሮችን አይቶ መዝኖ ምን ድረስ መሄድ ይችላለሁ፣ ምን መስጠት፣ ምን መቀበል አለብኝ የሚለውን አስቀድሞ እንደ መሪ ያን ማድረግ አልቻሉም። እርሳቸው ብቻ ሳይሆኑ ሌሎችም የሚል ነገር ሊነሳ ይችላል፣ ግን አይመስለኝም። አሁን በርካታ መጽሐፍት፣ ቃለ ምልልሶች ምናምን አይተናል። በሁሉ ነገር ላይ ወሳኝ ሰው እሳቸው ነበሩ። ፖሊስ ቢሮ ምናምን የሚባል አለ፣ ግን ፈላጭ ቆራጩ እሳቸው ነበሩ። ያለ እርሳቸው ፈቃድ ሌላው ቀርቶ የ81 መፈንቅለ መንግስት ተዋናይ የሆኑ ሰዎች፣ የጦር አዛዦች ፍርዳቸው ዕድሜ ልክ የሆነውን ነገር ሽረው በሞት እርምጃ እንዲወሰድ በማድረግም የሚጠቀሱ ሰው ናቸው። ሌላው ቀርቶ የፍርድ ውሳኔ በራሳቸው መንገድ ገልብጠው ማለት ነው። እና የመጨረሻው አጣብቂኝ ውስጥ ለመግባት የተገደደችው ሀገሪቱ ወይ ደግሞ ሀገሪቱ ማለት ይቻላል። ምክንያቱም ከዛ በኋላ ኢትዮጵያ የከፈለችው ከባድ ዋጋ ነው። ከባድ ዋጋ ያደረገው የብሔር ፖለቲካው ዛሬ ጭምር የምንጎሳቆልበት የምንታመምበት ሀገር ትውልድ የነደለው ንጹሃን የተጨፈጨፉት የሰፈር የመንደር የጎጥ ፖለቲካ በሀገሪቱ ላይ የፖለቲካ ስርዓቱ መሳሪያ ሆኖ በመምጣቱ ነው። ያንን ነገር መጨረስ መልክ ማስያዝ ቢችሉ ኖሮ ምናልባት እነሱ ቢቀጥሉ አምባገነን ነው የሚሆኑት። ነገር ግን አምባገነኑ ለመቀጠልም ያላቸው እድል እየጠበበ ነበር። ዓለም ወደ አንድ ጎራ ከቀዝቃዛ ጦርነት ፍጻሜ በኋላ ወደ አንድ ጎራ እየሄደ ዲሞክራሲያዊ መስመሮች ግድ የሚሉበት ሁኔታ እየተፈጠረ ነበር። እርግጥም የእዝ ኢኮኖሚውን ትተው ቅይጥ ኢኮኖሚ ውስጥ ገብተው ነበር። ዓለም ሲለወጥ እየተለወጡ ነበር። ዞሮ ዞሮ ዛሬ ኢትዮጵያ እየከፈለች ለቀጠለችው ነገር የሆነ ቦታ ላይ ማረሚያ፣ የሆነ ቦታ ላይ ማስተካከያ፣ የሆነ ቦታ ላይ አቅምን ሁኔታዎችን ገምግሞ ለመፍትሄ ባለመንቀሳቀስ የተፈጠሩ ክፍተቶችና ጉድለቶች ናቸው። ወደ ደርግ የተደረገው ሽግግር ላይም የንጉሱ ስርዓት ድክመትና ነገሮችን በጊዜና በሁኔታዎች መመለስ አለመቻል የፈጠረው ነገር ነው። ግን ተቋማት፣ ኢትዮጵያዊ ተቋማት፣ የኢትዮጵያ መከላከያ፣ የኢትዮጵያ ጸጥታ፣ የኢትዮጵያ ሁሉ ነገር፣ የኢትዮጵያ ሁሉ ነገሮች እንዳለ ተጉዘው ነበር። ልክ 83 ነው የኢትዮጵያ የሚባል ነገር ሁሉ በትንቱ ነው የወጣው። የኢትዮጵያ ዋናው ምሰሶን የኢትዮጵያ መከላከያ ሰራዊትን ጨምሮ ማለት ነው። ስለዚህ ያ እንዳይሆን መከላከል ባለመቻል እንዲሆን አድርገዋል የሚለው የሚያስማማ ይመስለኛል። በሌላ በኩል እኔ አፄ ኃይለሥላሴ አንድ ያደረጓትን ኤርትራ አይኔ እያየ እኔ አዲስ አበባ ቁጭ ብዬ ስትከፈል ማየት አልፈልግም። እኔ ቁጭ ብዬ ህወሓት አዲስ አበባ ሲገባ ማየት አልፈልግም።
ዚምባብዌም ተቀመጡ የትም ተቀመጡ እንዳይገባ ሻዕቢያም አስመራ እንዳይዝ ህወሓትም አዲስ አበባ እንዳይቆጣጠር ዚምባብዌም ይሁን የትም ይሁን ምን ለውጥ አለው? ያኮ ነገር እንዲፈጠር እንደ መሪ ሁኔታዎች እዛ ደረጃ ላይ እንዳይደርሱ ማድረግ የሚቻልበትን እድል የንግግርንም ሌሎች አማራጮችንም ጭምር የሰራዊቱ አዛዦች ጥያቄዎችን በተለይ የመፈንቅለ መንግስቱ ጋር ተያይዞ የተነሳውን ነገር አጠቃላይ እንዲያ ነገሮችን ገምግሞ ሁኔታዎች እዛ የከፋ ደረጃ ላይ ከመድረሳቸው በፊት ማቆም ሳይቻል ሁኔታዎች እንትን ካሉ በኋላ እኔ እያለሁ አይኔ እያየ ይሄ ነገር አይናቸው እያየ ዚምባብዌም ሆኑ አዲስ አበባም ቁጭ ያሉ ለውጥ አልነበረውም። ምናልባትም እንደፎከሩት አዲስ አበባ ሆነው ቢያንስ ራሳቸውን ባያጠፉ እንኳን የሚመጣው ነገር ሞክረው እስከ መጨረሻው ሁኔታዎችን ቢጋፈጡ ኖሮ አሁን ባሉበት ምንድን ነው ያ ታሪክ ምናልባት ታሪካቸው ጥሩ መደምደሚያ ይኖረው ነበር ተብሎ ይታመናል። በአጠቃላይ ግን አገር የለቀቁበትን 34ኛ ዓመት ምክንያት በማድረግ ምናልባትም ራሳቸውም አሁን ቆም ብለው መጽሐፍ እየጻፍኩ ነው ብለዋል። በመጽሐፋቸው ላይ ሁልጊዜ ማንም ሰው ፍጹም አይደለም። የሆነ ቦታ ላይ ትክክል ሊሆን ይችላል፣ የሆነ ቦታ ላይ ሊሳሳት ይችላል። ይህን ባላደረኩ የሚል ነገር እኮ መኖር አለበት። ሁልጊዜ ትክክል አንድ ሰው ሊሆን አይችልም። እንኳን እዛ እንግዲህ 40 ነው 50 ሚሊዮን ህዝብ ሲመራ የነበረ አይደለም። አንድ ቤተሰብ የሚያስተዳድር ሰው የራሱ ጉድለት፣ የራሱ ክፍተት፣ የራሱ ችግር ይኖርበታል። ስለዚህ እውነተኛውን ነገር ፊት ለፊት አውጥቶ መናገርና ትውልዱ እንዲማርበት ለሌሎችም በተወሰነ ደረጃ ደግሞ ማመሳከሪያ መመሪያ እንዲሆን ማድረግ በዛ መልክ ቢሆን ጥሩ ነው ብዬ አምናለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ